ሰላም ሰላም ውዴ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? በቲክቶክም እንዲሁም የዩቱብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ዛሬ እስቲ አንድ ሀሳብ እንግዲህ እናታችን ወይም እህታችን ራሄል እንግዲህ አባይ ሚዲያ ላይ ቀርባ የሰጠችውን ብሮድካስት እንግዲህ ሁላችሁም ሰምታችኋል። እጅግ በጣም ደስ የሚል ነበረ። እኔ በጣም ወድጄዋለሁ ማለት ነው። በነገራችን ላይ ያው ስለ ባህላችን እየተሸረሸረ ነው። ባህላችን፣ የሽምግልና ባህላችን፣ እንዲሁም ደግሞ የለቅሶ ቤት ስርዓታችን፣ እንዲሁም ብዙ ነገሮችን አንስታለች እና በተለይ እኔ ያው ብቻዬን ነው የሆንኩት። ይሄንን ነገር የሚያግዘኝ ሰው ጠፋ። ባህላችን ሲጠፋ፣ ባህላችን ሲከለስ፣ የትኛውም አገር ላይ ሄጄ በኩራት ነው ስለ ባህሌ የምናገረው ማወራው ብላ ኢንተርቪው ሰጥታለች። እና እሱ ነገር በጣም ነው እንትን ያለኝ። ለምን እውነት ነው። ሰው ሀገር ላይ ስንሄድ እኔ ራሴ ባለሁበት ቤት ይጠይቁኛል፣ እናንተ ሀገር ባህል እንዴት ነው? ሽምግልና ላላካችሁ? ሴት ልጅ ጥሎሽ እንዴት ነው የሚሰጠው? ወይስ እሷ ናት የምትሰጠው? ሌሎች ሀገራቶች ላይ ሴቶች ያው ጥሎሽ የሚሰጡበት አለ። በተለይ እንደ ፊሊፒን፣ እንደ ኢንዶኔዥያዎች እንደዚህ አይነት ሀገር ሴቶች ናቸው መሰለኝ ጥሎሽ የሚሰጡት። እና እናንተ ናቸው የጥሎሽ የሚሰጡት ወይስ እናንተ ናቸው ወንዶች የምትጠይቁ ወይስ ወንዶች መጥተው ይጠይቋቸዋል ብሎ ስለ ባህላችን፣ ስለ ጋብቻ ባህላችን እንዲሁም ስለ ሌሎች ባህላችን ይነግሮናል። እና በተለይ አንዳንድ ምግቦች የሚያመሳስሉን ራሱ በተለይ እዚህ ማራት ላይ ባለው ጊዜ ይነግራቸዋሉ። ቤሩትም ሆኜ ይሄን ትበላላችሁ፣ ይሄ ያለ ወይ ባህላችሁ እንዴት ነው ምንድን ነው ብሎ ይጠይቃሉ። እና በቃ ፕራውድ ሆኜ ነው የሀገሬን ባህል የሚነግራቸው። እና በተለይ አሁን በጣም እንዳለች እሷም ባህላችን እየተበረዘ ነው በጣም በቃ በጣም ደስ በማይል ሁኔታ። እና ይህን ነገር ልናስቆም የሚገባ ደግሞ እኛ በዚህ አመት እና በዚህ እድሜ ላይ ያለን ጄኔሬሽኖች ነን። ስለዚህ እኛ ትውልዱ ይሄንን ባህላችንን ለልጅ ልጆቻችን አክብረን ማስረከብ አለብን ማለት ነው። እና ከሌላ ሀገራቶች የተለየ አሁን ሌሎች ሀገራቶች ላይ በቃ ሁለቱም ይነጋገራሉ። ካላስተሎሽ የለም፣ ቤተሰብ መጠየቅ የለ፣ ይሄ እንደዚህ አይነት ነገር የለም። ዝም ብሎ አብሮ ገብቶ አብሮ መኖር እንደዚህ አይነት ነገር ነው ያለው። ግን እኛ ጋር ግን ኢትዮጵያኖች እኛ ለየት ያልን የራሳችን ባህል አለን። የአመጋገብ እንዲሁም ደግሞ የተለያየ አይነት በቃ የራሳችን የሚያምር ባህል አለን። እና ስለዚህ ይህንን ባህላችንን ልንጠብቅ ይገባል ማለት ነው። እና በጣም ኢንተርቪው በጣም ነው የተመቸኝ። በተለይ ለቅሶ ቤት ራሱ ስንሄድ በቃ ሽቶ ተቀብተን የተለያየ ሂል ጫማዎች አድርገን በቃ ሳቅ ስላቅ የበዛበት ነገር አዘንተኛውን ለማስተዛዘን ሳይሆን እኛ በቃ የራሳችን እንትን በቃና አንዳንድ ቦታ ላይ የሚታይ ነገር ምግቡ ቢፌው እና በጣም ነው የሚገርመው። እኔ ራሴ በጣም ይገርመኛል። አሁን በተለይ በጣም በትልቅ ቢፌዎች ምናምን የመጡ እንትኖች የሚሰሩ ራሱ ስናይ በቃ ለምን አነስተኛ የደሃ ሰርግ ማለት ራሱ ይከብዳል። ያ ሰርግ በሎት እኮ ያው እንትኑ ብቻ ነው ጥቁር የሆነው። እና ይሄ ሁሉ ከየት መጣ? ይሄ ሁሉ ለምን ባህላችን ለምን ጠፋ? ለመብላት ለመጠጣትማ ቤታችንስ ምግብ መች ጠፋና ይሄ ነገር እና በጣም ኢንተርቪዋን የወደድኩት። በነገራችን ላይ ራሄል ውዴ እኔ በጣም አክባሪሽ እና በጣም ምክሮችን እሰማለሁ። በጣም ነው የምወድሽ፣ በጣም ነው የማከብረሽ። በዚሁ አጋጣሚ ለምን የትልቅ ሰው ምክር መስማት ጥሩ ነው ውዶቼ። እኛ ትናንሽ የሆን ነው ትላልቅ ሰዎች ያሳለፉትን የእነሱን ምክር መስማት ለእኛም ጥሩ ነው። ለምን እነሱ ቢያንስ እኛ የእነሱ ኤጅ ላይ ደርሰን እስከምንበስል ድረስ አሁን ስቴፕ ላይ ያለን ሰዎች ይህንን ምክራችን የትላልቅ ሰው ምክር መስማት ለእኛ ራሱ ይጠቅመናል። ለምን አንጎዳም? ገና እነሱ ኤጅ ላይ እዛኔ በስለን አይ ብለን ከንፈራችንን ከመምጠጥ እንደዚህ አይነት ትላልቅ ሰዎች ጥሩ ነገር ሲያስተላልፉ መቀበል ጥሩ ነው። አንድም ደግሞ ባህላችንን እንጠብቅ። እንዲሁም ደግሞ በጣም ያስደሰተኝ ነገር እኔ ወንዶች ልጆች ለስራዋ እንኳን ምን ያህል አክብሮት እንዳለን ምን አይነት ጥሩ ነገር ለትውልድ ማስተላለፍ እንደምትፈልግ እኔ ወንዶች ጆሮ ሊበሱ ይዞ ከመጡ እሷ ምን አገባኝ ገንዘቤ ነው ብላ ህሊናዋን አትሸጥም። ለምን? እሷም ልጅ አላት፣ እሷም ወልዳለች፣ እሷም እናት ናት። አያችሁ እኔ ዛሬ ሰው ልጅ ላይ ማደርገው ነገ ልጅ ልጄ ላይ ይደረጋል ብላ ስለምታስብ
ለገንዘብ ብላ ሊኗን አትሸጥም። በቃ ማድረግ ያለባትን ታደርጋለች። ራሷን ታከብራለች፣ ራሷን ትወዳለች። በጣም ለራሷ ሬስፔክት ያላት ልጅ ናት በነገራችን ላይ እና እኔ በጣም አድናቂሽ ነሽ። በዚሁ በኩል በዚሁም አድንቆቴንና አክብሮቴን ለመግለጽ እወዳለሁ። ራይልዬ እግዚአብሔር አምላክ ረጅም እድሜና ጤና ይስጥሽ። በእውነት ልጅሽም አግብተው ወልዶ እንዲሁም ደግሞ አያት ሆነሽ ይሄንን ጥሩ ምክር ጥሩ ስነ ምግባር አንቺም ከእናት ከአባትሽ የወረሹ ነው እና ለልጆችሽ ለማስረከብ ያብቃሽ ፈጣሪ። በእውነት እንደዚህ ባህላችን ሲበረዝ ሀይ ባይ ሲጠፋ በቃ ሁሉ ነገር ሆይታ ሆይታ የበዛበት እንረጋጋ፣ ሁሉም ነገር ራሳችንን እናክብርና እንደዚህ አይነት ሰዎች ሲመጡ እኛም ደግሞ ልናግዝ ይገባል ማለት ነው። እኔም እንግዲህ የሀሳብሽ ደጋፊ ነኝ። ባህላችንን እናክብር እላለሁ። ባህላችንን እናስቀጥል። እንዲሁም ደግሞ እህቴ ሚጥዬም እንግዲህ ከአንቺ ጎን ናት። ይሄ ሽምግልና ጋጋታ ይሄ ምኑ ዛሬ ደግሶ ጨፍሮ ነገ ጠዋት ምንም ነገር የሌለበት ነገር እኔ በዚህ እድሜ ነው የማውቀው ሰው ድል ያለ ሰርግ ደግሶ በንጋታ ዘይት ብድር ጎረቤት ሄደ ሰው እኔ ያውቃለሁ ማለት ነው። ስለዚህ በነገራችን ላይ እኔ በዚሁ አጋጣሚ ሰርግ ምናምን መደገስ ራሱ እኔ እንጃ ብዙም አያስደስተኝም ራሱ እውነቱን ለመናገር እና ትዝ ይለኛል 4ኛ ክፍል ላይ ስንማር ቲቸር አሰነጋሽ የምትባል አስተማሪ ነበረችን እና በጣም በቃ በተለይ በዚህ በሰርግ ሁኔታ ተያይዞ ታስተምረናለች። በቃ አለአግባብ የሆነ ወጪ አውጥታችሁ ከዛም በኋላ ራሳችሁን ባዶ ሆናችሁ ከዛም በኋላ ቤታችሁን ታቋቁሙበታላችሁ። ሰርግም ቢሆን ድግስም ቢሆን ሁሉም ነገር በልክ ነው። በቃ አታድርጉ ሰው ሁሉም ነገር በልክ ነው። በቃ አያችሁ፣ እዩልኝ በኋላ ደብቁኝ የሚባል ተረት አለ እኮ የባህላችን ሀገር እና አሁን በተለይ በዚህ ዘመን ላይ ሁሉም ነገራችን በቃ ስልካችን ላይ ነው። ምስጢራችን፣ ገበናችን፣ ህይወታችን፣ ሁሉ ነገራችን በቃ ስንበላም ስንጠጣ ሁሉ ነገራችን ሚዲያ ላይ ወጥቶ የሰው አይን የሚባል ነገር አለ እኮ በባህላችንም ሆነ እንደዚሁ በአባባል ራሱ ደበቅ በሉ የሰው አይን አለ የሚባል ነገር አለ እና የሰው አይን መጥፎ ነው የሚባል ነገር አለ እና ስንቱ እዚህ ስልክ ላይ ላይፍ ኮንታንታችሁን እንሰራለን ብሎ የላይፍ ስታይላችሁን አሁን ያው የተፋቱም የተለያዩም ይውልኝ ብሎ ኋላ ላይ ገና ምኑን ጀምሮ ታዲያ እና አንቾክል እንረጋጋ። ለምን ህይወት ገና ጀመርን እንጂ አልፈጸምንም። እና በተለይ ኢንተርቪው ራሱ ሲሰጡ የ60 ዓመት የ70 ዓመት አብሮ ይኖሩ 50 ዓመት አሊያም 10 20 ዓመት ራሱ በትዳር አብሮ የቆዩ ሰዎች እነሱ ኢንተርቪው ሲያደርጉ ያምርባቸዋል። እነሱ እንኳን የላይፍ ስታይላቸውን እውነት በየቀኑ ብሎግ ቢሰሩ እነሱ ያምርባቸዋል። ለምን የተወሰነ ኖሮ አላ እኛ ግን ገና 1 ዓመት ራሱ ያልሞላ ገና ዛሬ ተጋብተን ነገ ጠዋት በሁለተኛ ቀን በሶስተኛ ቀን እያል በጣም ገመናችንን ውጪ ላይ አስጥተን ኋላ ላይ ሼም ሁሉ ይዘናል። መመለስ በቃ ከሊ ምን ይለኛል ምን ብለን ራሳችንን እንሸማቀቃለን። ስለዚህ ሚዲያውንም በአግባቡ መጠቀም ባህላችንን ባማከለ ስቲል እኮ እኛ ሀገር ባልና ሚስት እንኳን ሆኖ አሁን ነው እንጂ ቀረው እንደ አጠገብ ላይ እንኳን እናትና አባታቸው ፊት ሆኖ ጎን ለጎን እንኳን አይቀመጡም። እስከዚህ ነው ያለ ሼም ይዛቸዋል። እና ስለዚህ ባህላችንን እንጠብቅ፣ ራሳችንን እናክብር። እንደዚህ የነጮቹን ባህል ራሳችን ላይ ጭንን ህገወጥ የሆነ ነገር ቪዲዮአችንም ስንሰራ እርቃናችን ራቆታችን በቃ ሰውነታችን እየታየ ይሄ ሁሉ ለምን ይሄ ሁሉ ራሳችንን ለገንዘብ አሳልፈን መሸጥ ራሳችንን ለገንዘብ መስጠት። ለምን ገንዘብን ሰርተን የምናመጣ እኛ ገንዘብን እናመጣለን እንጂ እሱ አያመጣንም። እና ክብራችንን መጠበቅ አለብን። በቃ የሆነ ራሳችንን ግልጥልጥ አድርገን ሰውነታችንን ክፍትፍት አድርገን ከዛም በኋላ አንዱ ሰው ሲሰድብን ኮሜንት ሲሰጠን የሆነ ነገር ሲል ደግሞ አይምሯችን ለምን ይነካል? እና ራሳችንን አክብረን ገንዘብኛንን የምናመጣ እግዚአብሔር የተጨመረበት ነገር እግዚአብሔር በረከቱን ከሰጠን ሁሉም ነገር በአግባብና በልኩ ከሆነ ያምራል፣ ያስደስታል እላችኋለሁ ውዶች። ባህላችን እናክብር፣ ባህላችን እንውደድ፣ ለህሊናችን እንኖር። ለገንዘብ ብለን የትኛውንም ነገር መስራት እንደሌለብን እንግዲህ
በእውነት እጅግ በጣም ከምወዳት ከማከብራት ከእህታችን ወይ ከእናታችን ራሄል በጣም ኢንተርቪዋ በጣም ነው እየተመቸኝ ያስደስተኝ። እንደዚህ አይነት ምራቅ ዋጥ ያደረጉ እናቶችም ያስፈልጉናል፣ ባህሎቻችንን ማስቀጠል የሚችሉ እንዲሁም ደግሞ እኛ ራሱ ወጣቶች ክብራችንን ነውራችን ማድረግ የለብንም። አያችሁ መጽሐፍ ቅዱስ ይላል እኮ ክብራቸው ነውራችሁ ነው፣ ነውራችሁ ክብራችሁ ነው እንደሚለው። ስለዚህ የኛ ክብር ነውራችን ሳይሆን ክብሩ ነው። በቃ እኛን የእግዚአብሔር ሞገስ፣ የእግዚአብሔር ጥበብ፣ የእግዚአብሔር በረከት እኛን ሊሸፍንን ይገባል በአግባቡ። በቃ ብዙ ነገራቶች እኮ አሉ በእውነት ጥሩ እዚህ ሚዲያ ላይ መስራት ያለብን። አሁን ባለፈው አንዷ እህታችን እያየው ነበረ፣ ቅዱስ ቁርባን ትቀበላለች ወጣት ሆና። በቃ ለምን ይሄ አሁን ይሄ ጥሩ ነገር ነው። እግዚአብሔር ከኛ ጋር ይኖራል፣ እኛም ከእግዚአብሔር ጋር እንኖራል። እንደዚህ አይነት አስተማሪ ነገሮች መዝሙር እየዘመረች ባለፈው እህታችንን ማየታችኋል፣ ልጇን እያሳደገች በቃ እንደዚህ አይነት ህይወት ያላቸው ነገር ለእኛ ራሱ ይጠቅሙናል። ለምን ነገ ለልጆቻችን ራሱ ብናስረክባቸው ብናደርጋቸው የሚጠቅሙን ነገር ናቸው። ዝም ብሎ ስላቅና ስድብና አሉባልታ ሀሜት ወሬ የሞላበት ቦታ መዋል የለብንም። ጆሯችን መልካም መልካም ነገር ቦታ ጥሩ ጥሩ ነገር እንዲሰሙ፣ ጥሩ ያልሆነ ነገር እስክሮል አድርገን ማለፍ ነው በቃ ካላስ። ለምን እኛንም ያበላሸናል ቀስ በቀስ። እና እንደዚህ አይነት አስተዋይ ሰዎች ደግሞ ሲመጡ አፕሪሼት ልናደርግ ይገባል፣ ልናበረታታ ይገባል። እና ላችኋለሁ ውዶች፣ በጣም ነው የምወዳችሁ። ሚጣዬም ላይቭ እየገባች ነው እንግዲህ በጣም 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 አስደስታኛለች። በነገራችን ላይ የምታነሳቸው ነገሮች እውነት ነው። ለምን እኛ እግዚአብሔርን ትተን ሰውን መስደብ፣ ሰውን ማንጓጠጥ፣ የሰውን ህይወት መበጥበጥ፣ የሰውን ትዳር ማበላሸት እንዲሁም ደግሞ ባህላችንን አፍርሰን እርቃናችንን እየመጣን ለብርና ለገንዘብ ብለን ክብራችንን አዋርደን ባህላችንን ትተን የክብር ልብሳችን፣ ኢትዮጵያዊነታችን፣ ኩራታችን፣ አለባበሳችን፣ ጸጉር ስሬታችን፣ አመጋገባችን ስንት ዓለም ላይ እውነቴን ነው የምላቸው የኛ የኢትዮጵያኖች ባህል ራሱ እጅግ በጣም ውድ የሆነን እጅግ በጣም የተደነቀ ክቡር የሆነ ባህል ያለን ሰዎች ነን እና ባህላችንን መጠበቅ ራሳችንን ማክበር በቀኛ ግርማ ሞገስ ያለን ሰዎች ነን። እኔ ስቲል እውነቴን ነው የምላቸው አንድ ካናዳ ያለ የአሮጊቴ ልጅ አለና ኢንስታግራም ላይ የቤተ ክርስቲያናችንን መዝሙር ሲያይ መስቀል አደባባይ ላይ የሚከበረው መዝሙር የልደት በዓል የፋሲካ በዓል እዛ እያሉ ነግራቸው ነበር እና ሼር ያድርግልኝ። እውነቴን ነው የምላቸው አሁን እኔ ከቤሩት ከወጣኝ 3 ዓመቴን ጨርሼ ወደ 4 እየሄድኩኝ ነው። ካናዳ ሆኖ የቤተ ክርስቲያናትን እኛ ምን ዘምሩ መስቀል አደባባይ ላይ ሆነው እሱን ሼር ይልክልኛል። ለምን እኔ ምን ያክል እነሱ ቤት እያለው እስቲል እግዚአብሔር ያደረገልኝን ተአምር ነግራቸው ነበር። ገንዘብ የጠፍቶ እግዚአብሔር ያስገኘልኝ፣ እግዚአብሔር ያደረገልኝን በረከት ቸርነት እግዚአብሔር ነው ከሁሉም በላይ የሚበልጠው። እናንተ ገንዘብ ታስበልጣላችሁ፣ እግዚአብሔር ሁሉን ይችላል ብዬ እነሱ በደንብ ነው የምነግራቸው። ኧረ አንቺ በጣም ትገርሚያለሽ። ስዕላቶች ነበሩ ቤታችን ውስጥም ስዕል አለ በርግጥና ጸሎት አድርጋለሁ እኔ ቅዱስ ገብርኤል እንደዚህ አድርጎልኛል፣ እግዚአብሔር ይህንን አድርጎልኛል ብዬ እነግራቸዋለሁ። በእምነቴ ምን ያክል እንደማልደራደር ያውቃል እሱ ራሱ እዛ እያለሁ እነሱ ጋር በነበርኩበት ከ3 ዓመት በፊት ማለት ነው። እና አሁን የእኛን የቤተ ክርስቲያናችንን ጸሎት እንኳን ስናደርግ የምንለብሰውን ይሄኛ ቤተ ክርስቲያን እንደዚህ ነው ስርዓታችን እንደዚህ ብዬ እነግረው ነበር እዛ አብረን በነበርንበት ሰዓት። አሁን ከ3 ዓመት በኋላ ካናዳ ሆኖ ሼር ያደርግልኛል። ወይኔ ሲያምር ምናምን ብሎ ይጽፍልኛል። አዎ እና እግዚአብሔር ይመስገን እኛ ቤተክርስቲያን እንደዚህ ነው ባህላችን። እሱ ስለላከልኝ ብቻ የኛኑ ቤተክርስቲያን የኛኑ መዝሙር ቴንኪዩ ብዬ አመሰግናለሁ ብዬ እጽፍለታለሁ። ቤተሰቦች ሰላም በልልኝ አመሰግናለሁ ብዬ እጽፍለታለሁ። ለምን ይሄን ያክል ነው ባህላችን። በሰው ፊት ምን ያክል ፕራውድ ሆነን እንደምናወራ እንደምንናገር ኩራታችን ነው እና ስለዚህ ባህላችንን የቤተ ክርስቲያን ሁሉ ነገራችን እኔ ስቲል ቤተ ክርስቲያን ሲሄዱ ለምን ነጠላ አትለብሱ እላችኋለሁ። እናንተ ለምንድን ነው ክብራችሁን ባህላችሁን የተዋችሁ እላችኋለሁ። ከዛው ቤተ ክርስቲያን ቤሩት በነበርኩበት ሰዓት እናቶች ትላልቅ እናቶች ጸጉራቸውን ተሸፍኖ በሻርፕ ቤተ ክርስቲያን ይመጣሉ እና
እናንተ ለምንድን ነው እንደዚህ ራቆታችሁን በአጭር ቀሚስ በሱሪ ቻፕስቲክ ተቀብጣችሁ ጸጉራችሁ ምናምን ባዶ አድርጋችሁ ለምን ቤተ ክርስቲያን ይሄዳሉ የእናንተ ሀገር ሴቶች ብዬ እሱን ጠይቆ ነበረ። እና እሱ ድሮ ነበረ፣ አሁን እኮ ቀርቷል። ይሄ የድሮ ባህል ነው። አሁን በቃ ሰው በሚኒ ስከርት ለብሶ ታይት ለብሶ ሱሪ ለብሶ እንደፈለገ ለብሶ ነው ቤተክርስቲያን ሄዶ እና እኛ ግን እንደዛ አይደለም እለዋለሁ። የኛ ባህል ቤተ ክርስቲያን ስንሄድ ሁሉም ነገራችን እየተከበረ ነው ብዬ እነግሮ ነበረ። እና ስለዚህ ባህላችንን ጠብቅ፣ ራሳችንን እናክብር። ግዴታ የነጮቹ ጥሩ ጥሩ ነገሮች አሉ ከነሱ መውሰድ ያለብን እና በእውነት እየጠፋን ነው፣ ባህላችንም እየጠፋ ነው፣ እኛም እየጠፋን ነው። የእግዚአብሔር ክብርም ከኛ እየራቀ ውርደቱ ብቻ ነው፣ ጥፋት ብቻ ነው ወደ እኛ እየመጣ ያለው። እውነቴን ነው የምላቸው። እኛ ዛሬ ተነስተን ቢዮንሴን ብንመስል ሻኪራን ብንመስል ምን ፋይዳ አለን ከመጥፋት በስተቀር? እነሱ እኮ እግዚአብሔርን አያውቁትም። እነሱ እግዚአብሔርን ክደውታል። ለሰይጣን ነፍሳቸውን አስገዝተዋል። እግዚአብሔር ወደ ልባቸው ይመልሳቸው እና እኛ ይሄ ሁሉ ተጋግጠን ተጣጥረን እርቃናችንን በቢጃማ መተን ራቆታችን መተን ጦት ማሳዣችን እየታየ ከዛም በላይ ራቆታችን ምሏችን እየታየን ምን እያለ ቪዲዮ ምንሰራቸው ቪሎግ እያር እና ይሄ ሁሉ ገንዘብ ለማግኘት ክብራችንን ከምንሸጥ እግዚአብሔርን ይዘን በአግባቡ ለብሰን በአግባቡ አምረን እንደ ባህላችን እንደ ክብራችንን ጠብቀን እግዚአብሔርም የሰራነውን ይባርክልናል። እግዚአብሔርም በዘመናችን ሁሉ ከኛ ጋር ይሆናል። እነዛ እርቃናቸውን ሁሉ ሰውነታቸውን ሁሉ እርቃናቸውን ሁሉ ራሳቸውን ለዲያብሎስ አስከስቶ እነሱ ሁሉ እግዚአብሔርን ትተውታል። እነሱ እግዚአብሔርን አያውቁትም። እኛ ግን ከቤተ ክርስቲያናችን እየወጣን የእምነት መጽሐፍ ቅዱሳችን የሚያዙን ትእዛዞች ትተን የእነሱን ስራ ወስደን ከጠዋት እስከ ማጣ ስራ ለመስራት ተሯሩጠን ማታ እንመጣለን። ፈጣሪያችንን ሳናመሰግን ደክመን እንተኛለን። ከዛም በቃ ቅጀቱ፣ መባዘኑ፣ ባዶነቱ ብንበላ ብንጠጣ፣ መኪና ብንነዳ ብንለብስ አይሞቅንም። ምንም ውስጣችን ደስታ የለውም። ለምን? ብርን ሰርተን ደክመን እናመጣለን። 24 ሰዓት እንሮጣለን። ምንም እረፍት የሌለው ኑሮ፣ በረከት የሌለው ኑሮ ነው የምንኖረው። ሌሽ ይሄ ሁሉ ከምን የተነሳ ነው? እግዚአብሔርን ካለመያዛችን ነውራችንን ክብራችን ያደረግን በመጣን ቁጥር እግዚአብሔርን በሚሰድቡ ሰዎችን ለመምሰል ነው ዛሬ እኛ የምንደክመው። በቃ እግዚአብሔርን የማያውቁት ሰዎች እግዚአብሔር በምድር ላይ የለም የሚሉትን ሰዎች ለመምሰል ነው እርቃናችን፣ አለባበሳችን እንደነሱ እርቃናችን፣ ራቆታችን እኔንም ጨምሮ ማለት ነው። ሁላችንም ጠፍተናል። እግዚአብሔር ልቦና ይስጠን። ወደ ልባችን እንመለስ። ራሳችንን እናክብር። ራሳችንን እንውደድ እና ውጮችን ለመምሰል በምንጥርበት በኩል እነሱ በቃ ባዶ ሆኖ ሰርቶ ገንዘብም አግኝቷል፣ ደክሟልም። እግዚአብሔርን የውስጣቸው እረፍት እግዚአብሔር ስለሌለ ራሳቸውን እያጠፉ ምን እያሉ በቃ መኖር ራሱ የህይወት ትርጉም ራሱ ጠፍቷቸዋል። ለምን? ያ ውስጣቸውን የሚያሳርፈው የእግዚአብሔር መንፈስ ከነሱ ጋር ስለሌለ ማለት ነው። ስለዚህ ውዶች ባህላችንን ጠብቅ፣ ባህላችንን እናክብር፣ ሚዲያውን ተጠቅመን አገራችንን እናስተዋውቅ። በቃ እውነቴን ነው የምላችሁ። እኔ አሁን ባለሁበት እዚህ ኢማራት ላይ ሆኜ የእናንተ ልብሳችሁ እንዴት ነው? ምግባችሁ ምንድን ነው? ባህላችሁ ምንድን ነው? ብዙ ነገር ይጠይቁናል። አያቸው የኔን ባህል ሲጠይቁ ፕራውድ ሆኜ ነው የምነግራቸው። በጣም በጣም በትልቅ ኩራት እኔ አገሬ እንደዚህ ነው እንደዚህ ነው ብዬ እነግራቸዋለሁ። ለምን? የራሴ ባህል አለና እና እንደዛ እላቸዋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የዩቱብ ቻናሌን ሰብስክራይብ በማድረግ ቤተሰቦች የሆኑ እንዲሁም የቲክቶክ ቤተሰቦቼም እናንተም ደግሞ ቲክቶክን ፎሎ በማድረግ ሼር፣ ኮፒ ሊንክ እያደረጋችሁ ቤተሰቦች የሆኑ ኢንስታግራሚንም እንዲሁም ደግሞ የፌስቡክ ገጼንም ፎሎ በማድረግ ቤተሰቦች የሆኑ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። እንደዚህ ትላልቅ ሰዎች ሲመክሩን ሰምተን ብንመለስ ባህላችን ብንጠብቅ ለእኛ ጥሩ ነው። እነዛን ለመምሰል የምንሮጥ ሰዎች እነዛ እግዚአብሔርም የላቸው ባህልም የላቸው። ባህላቸውንም ጥለዋል፣ ሃይማኖታቸውንም ጥለዋል፣ አምላካቸውንም ትተዋል። እነሱን ለመምሰል እየደከምን እየቃጠትን 24 ሰዓት እየሰራን አምላካችን ሳናመሰግን ነፍሳችንም ሰርተን ሳንደሰት በስጋችን እረፍት ሳናገኝ ወደ መጨረሻው ዓለም ሳንሄድ በፊት አስተውለን በጥበብ እንኑር። ህይወታችንን እናስተውል። ሩጫችን እንስራ አንስራ አይደለም፣ በልኩ ሁሉም ነገር ሚዲያውም ቢሆን ሁሉም ነገር በልኩ እናድርግ እላችኋለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ።
ሀሳቤን ወዳችሁ ስለምትከታተሉኝ እግዚአብሔር ያክብርልኝ። ዩቱብ ቻናሌን ሰብስክራይብ በማድረግ ቤተሰቦች የሆኑ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ለምን በጎ ነገር እንስራ፣ በጎ ነገር እንስራ። ነገ ለልጆቻችን በረከት ይሆናል፣ ለእኛው በረከት ሆኖ ይመለስልናል። ክፉም ከዘራን ክፋትንም ምቀኝነትንም ከዘራን እንደዛው ስለሆነ እግዚአብሔር ከደጋጎቹ ጋር ያውልን፣ ከመልካም ሰዎች ጋር ያውልን፣ ልባችንን ቀና ያድርግልን። በጣም ወዳችኋለሁ። ሰላም ሁኑልኝ። እግዚአብሔር ያክብርልኝ። ቻው